ዶክተሩ እንግዲህ የሰላም እናት የህመሙን አይነት ነግሯታል። እሱም እንግዲህ የጭንቅላት እጢ ነው ብሏታል። ሰላምም እንግዲህ የመጠኑ ምን ያክል ነው ዶክተር እባክህ በዚህ ምድር ላይ ከእሷ ውጪ እህትም ወንድምም ምንም አባትም የለኝም፣ እንድትድን እፈልጋለሁ። የመዳን ቻንሷ 1% እንኳን ቢሆን ቀዶ ጥገናውን እንድታደርግ ማድረግ አለብኝ ዶክተር እባክህ ብላ ትለምኗለች። ኢዩኤልም እንግዲህ ከሐኪም ቤት ልታስወጣው ብትሞክርም እሱም በፍጹም ሊወጣ አልቻለም ማለት ነው። እሷ ያክስቷ ልጅም እንግዲህ ብንያምን በግድ ታጎርሰዋለች። እሱም እየጨነቀውም ቢሆን ይጎርሳል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ወድ የቻናል የቤተሰቦች የምወዳችሁ የኔ ምርጦች እንዴት ናችሁ? ደህና ናችሁ? የኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ ብዝት ትርፍርፍ ይበልልኝ። ሙስሊም ወገኖችም ሰላም ብያለሁ። ሰላማችሁ ይብዛ ያላችሁበት። ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁኝ። ለዚህ ቻናል አሁንም እንግዲህ ሁልጊዜ እንደምለው አዲስ የምትመጡ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንዲሁም ሼር ማድረግም የምትችሉ ሼር አድርጉልኝ ማለት ነው። በዛውም እንግዲህ ሀገራችንን እያስጎበኘኋችሁ ሀገራችሁ የናፈቃችሁ በስደት ዓለም ያላችሁት ወንድሞቼ እንቅፋት ሳይነካችሁ በሰላም ለሀገራችሁ ያብቃችሁ። ሀገራችሁ መታችሁ ደግሞ ከሀገር ከወገን ከቤተሰብ ጋር የምታሳልፉበት ጊዜ ያቀርቡላችሁ። ስደት ላይ እንግዲህ ስደትን ስለማውቀው ማለት ነው። እንግዲህ ወንድማማቾችን ያጋደለችው የቤት ሰራተኛ ተከታታይ ድራማ ተለቋል ማለት ነው። ባለፈው ክፍል ላይ እንግዲህ ሰላም ዶክተሩ የእናቷን ህመም ማን ነው ቤተሰብ ብሎ ሊነግራት ቀጥሯት ነበረ። ወደ እሱ ጋር እየሄደች ነበረ ያለቀው ማለት ነው። እሱም እንግዲህ ይህ ህመሟን አይነት ነግሯታል። የጭንቅላት እጢ ነው፣ በከፍተኛ ደረጃ አድጓል። ስለዚህ ትንሽ ከተሻላቸው ቀዶ ጥገና ማድረግ አለባቸው፣ መጀመሪያ ግን ማገገም አለባቸው ይላታል። እሷም መጠኑ ምን ያክል ነው ብላ መጠኑን ከጠየቀችው በኋላ በፍጹም እናቴ የመዳን ቻንሱ 1% እንኳን ቢሆን እንድታደርግ ማድረግ አለብኝ። ስለዚህ እባክህ ዶክተር የሚቻለውን ሁሉ አድርግልኝ ብላ ዶክተሩን ትለምናለች። ከዛም እንግዲህ ኢዩኤልን ጠየቅክ አይደለ ተነሱጣ እናቴ አይዞሽ እያለች እናቷን ትደባብሳለች ማለት ነው። እሱም አልወጣም ይላታል። እናንተ ሰዎች ከጧት ጀምሮ ከማታ ጀምሮ ምንድነው የሚያጨቃጭቃችሁ ትላቸዋለች እናትየዋ ማለት ነው። እሷም በፍጹም ሊሰማ አልቻለም። ከዛም እንግዲህ ቢኒና የሰላም ያክስቷ ልጅ ራታቸውን በልተው ወደ ክፍሉ ይሄዳል። ከዛም እንግዲህ ያው የሰላም አክስት ያክስቷ ልጅ ስለ ሰላም አንዳንድ ነገር ትነግረዋለች። ቢኒና የዳጊና የሰላም እናት እንደሚተዋወቁ ጫፉን ትነግረዋለች። እሱም እንግዲህ በፊት የነበረውን አንዳንድ ትውስታዎች እያስታወሰ በሚሆነው ነገር ግራ ቢጋባም ያው እሷ የጥላቻ እንትኗን እየዘራች ነው። ለአሁኑ ይሄን ያክል እንትን ካልኩ ደግሞ ቀስ ብዬ ባንዴማ እንደዚህ ካደረኩ ይጠረጥረኛል ብላ ነገሮችን ጋብ ታደርጋቸዋለች። ከዛ እንግዲህ እራት ምኑን አንስታ ከጨረሰች በኋላ ቢኒ ክላስ ትሄዳለች። ቢኒንም እሷ ምን ሆነ ነው የደበረ ትመስላለህ ምናምን ትላለች። አይ አልደበረኝም ይላታል። እኔን አትሸውደኝም ምናምን ብላ ለመቀራረብ ትሞክራለች። ከዛም እሱ አይ ምንም ችግር የለም እቺ ሰላም ናት ምናምን ብላ እሷም ታቀሳስራለች ማለት ነው። ከዛ እንግዲህ ጠጋ ብላ አጠገቡ ቁጭ ስልና ትከሻውን ነካ ነካ ማድረግ ትጀምራለች። እሱም እንግዲህ በሁኔታው ግራ ይገባል። መጉረስ እንኳን ሳይፈልግ በግድ አንዴ ብቻ ነው የምጎርሰው ብሎ ያው አንዴማ አይጎረስም አንዴ መጨረሻ አይሆንም እያለች አንዳንድ ነገሮች ትፈላሰፍበታለች። ፈላስፋ ነገር ነሽ ምናምን ብሎ እንትን ይላታል። ከዛም እንግዲህ ያው ክላሱ ገብታ ትከሻውን ብነካካ ምንም ብትል እሱ ምንም ጫል አለበትም። ከዛ እንግዲህ ስለ ሰላም አንዳንድ ነገሮች ይጠይቃታል። እሷም እንግዲህ ሰላም ማለት ማንም የማያውቃት ድብቅ ሰውና ራስ ወዳድ ናት። ምንም አይነት ነገር መናገር ከሷ ውጪ ማንም የማያውቅ ነገር የለም። ስለዚህ በጣም ድብቅ ናት። ህይወቷን አትናገርም። በዛ ማንነት ውስጥ ማንንም እሷን ማወቅ አይቻልም ትለዋለች ማለት ነው። እሱም በሁኔታው በጣም ግራ ይጋባል። ከዛ እጇን እንግዲህ ስትነካካው አሁን መተኛት አለብኝ፣ በጠዋት የሚሄድበት ስራ አለኝ፣ ስለዚህ አንቺን መተኛት ይኖርብሻል ብሏት እሷን ያስወጣትና ይተኛል። ከዛም እንግዲህ ያለውን ነገር በሀሳቡ የዳጊም ሁኔታ የደበከኝ ነገር አለ ያለው አንዳንድ ሀሳቦች እየመጡበት ቢረብሽትም አሁን ግዴታ ነገ ጠዋት ሆስፒታል ሄጄ እናቷን ማየት አለብኝ ብሎ ሰላም ጋር ይደውላታል። ሰላምም እንግዲህ መምጣት አይጠበቅብህም ችግር የለም ምናምን ትለዋለች። እሱም
ግዴታ እሷን ማስፈቀድ የለብኝም መሄድ አለብኝ ብሎ ይወስናል። ከዛም ይተኛል። ከዛ እንግዲህ ጠዋት ሲነጋ ተነስቶ ወደ ሆስፒታል ይሄዳል። ሆስፒታል ሲሄድ እንግዲህ ኢዩኤል እና እንዲሁም ሰላም የሰላም እናት ያገኘችዋል። ሰላምም ከፈት አድርጎ ሲገባ ስታየው በጣም ትደነግጣለች። እሱም ማዘርን እግዚአብሔር ይማሩት ይላታል። አሜን ልጄ ከጠየቀ በኋላ መቆየት አልፈለገም። ምክንያቱም አንደኛ የሰላም አክስት በብዙ ነገር እንዲጠረጥር አድርገዋለች። ከዛም እንግዲህ ይወጣል ማለት ነው። ቀላል ነው ያደርግለት እግዚአብሔር ይማሩት ብሎ ይወጣል። ከዛም እንግዲህ ሰላም ተንደርድራ ተከትለው ትወጣለች። ቢኒ ብላ ብትጠይቀው አቤት ምንድነው ምን ፈለግሽ ይላታል። እሷም እኔ አሁን ብዬ አልጠራሁትም አውቄ ያደረኩት ነገር አይደለም። እሺ ምን እንዳምንሽ ነው የፈለግሽው ይላታል። እሷም እየተጠጋች ነገሩን ታስረዳዋለች። አሁንም ቢሆን እሷ ጠርተው አይደለም እኔ ጠርቼው አይደለም የመጣው አክስቴ ጠርተው ነው እንደማልፈልገው እኮ ባለፈው ነግሬህ አይደል ትለዋለች። እሱም አይደል ይላታል። በጣም ተናዷል። እንድናድ ያስታውቃል እኮ እንደደበረ ትለዋለች። ታዲያ ደስ እንድለኝ ነው እንደ የፈለግሽው ስለዚህ እኔ ከዚህ በኋላ አያገባኝም እንደፈለገሽ መሆን ትችያለሽ መብትሽ ነው ይላታል። ሰው እንደሱ አትበል ይከፋኛል ትለዋለች ማለት ነው። እሱም ያው ቢደብረውም አስከፍቷት ገብቷት ሊሄድ ስላልቻለ አይ ግቢ ወደ ውስጥ ምናልባት እናትሽ የሚያስፈልጋቸው ኑሮ ሲኖር ሊጠሩሽ ይችላሉ ይላታል። እሷም በደንብ ታስረዳዋለች። ነገር ግን ቢኒ በጣም ቀር ብሎታል። የዛች ሀሳብ ይመላለስበታል። ከዛም በቃ ግቢ ግቢ ያልኩሽ ችግር የለውም ይላታል። እሷም እሺ ለተወሰነ ጊዜ እናቴ እስከሚሻላት ድረስ ቤት ነው የምንሄደው ቤት እቆያለሁ ትለዋለች። እሱም ደግሞ ለምን እኛ ጋር አይቆዩም ይላታል። አይ እማዬም እሺ አትልም። ሲቀጥል ደግሞ አሁን የሚጠይቅ ሰው ስለሚመጣ ያንን ትንሽ ቀለል እስከሚል ድረስ እዚህ ልቆይ ትላለች። እሺ ደስ እንዳለሽ እንደፈለግሽ ይላታል። ትናፍቀኛለች አትለኝም እንዴ ትላለች። እሱም ከኔ አይበልጥም ብሎ እቅፍ አድርጎ እንግዲህ ቻው ይላታል። ሰላም ተባብለው ይለያያሉ ማለት ነው። ከዛም እንግዲህ የሰላም ያክስቷ ልጅ ቤታቸው ናት። ደግሞ ምንም አይነት ምግብ እንዳትሰራ ሁሉንም መስራት ትችላለች እሷ ትስራ ትለዋለች ሰላም ማለት ነው። እሱም እሺ ይላትና ይሄዳል። ከዛ እሷ ቤት ቁጭ ብላ እንግዲህ ዩኤል ጋር ለመደወል እያሰበች የሳራ ጡል ስትል እነ ቢኒያም ቤት ትሄዳለች። እሷን በሁኔታው ግራ ብትጋባ ከዛ ማነሽ ምንድነሽ ስትላት ሰላም ካለች በኋላ ሳራ እባላለሁ የቢኒያም እጮኛ ነኝ ስትል ያቺ ለማቀሳሰር በጣም ትቸኩላለች ማለት ነው። ከዛ ቢኒ የለም እንዴ ትላታለች። ቢኒ የለም ወጥቷል። እሺ ሰላምስ የለችም? ሰላምም የለችም ትላታለች። ከዛ እንግዲህ ትንሽ ተቀምጣ ተነስታ ትሄዳለች ሳራ ማለት ነው። ያ ሰላም ያክስቷ ልጅ እንግዲህ ሮጣ ስልኩን አንስታ ኢዩኤል ጋር ትደውላለች። ኢዩኤልም ስልኩን ያነሳል። አቤት ምንድነው ስላት በጣም ደስ የሚል ነገር ልነግርህ ነው ቢኒያም እጮኛ አለው ትለዋለች። እሱም ይሄ ውሻ እጮኛ አለው እኮ ለዛውም እሱ ይሄ ደሃ ሁለት ያምረዋል እሱም ሁለት መያዝ ያምረዋል ብሎ እንትን ሲል ግን ስሟ ማን ነው ሳራ ስትል